ሳምራዊቷ ሴት። ዛሬም ይህ ታሪክ የብዙዎቻችን ታሪክ ነው። ብቻዋን ነች። በቀትር ፀሐይ ሰዎች ሁሉ ጥላ ፍለጋ ከቤት በማይወጡበት ሰዓት እርሷ ግን ወደ ውሃ ጉድጓድ በቀትር በነዳዳ ፀሐይ ትገሰግሳለች። ለምን መሰላችሁ? የሰዎችን የንቀት እይታ መሸሽ ስላለባት ይህንን ከባድ ውሳኔ እንድትወስን አድርጓት ነበር። የሰፈሩ ሰዎች ሹክሹክታ፣ የቀድሞ ታሪኳ ያስከተለባት መገለል፣ በኃጢአት ምክንያት ያገኘችው ባለጌ የሚል ስም ከፀሐዩ ሙቀት በላይ ያቃጥላታል። ይህች ሴት ሳምራዊቷ ሴት ነች። ተስፋ የቆረጠች፣ ማንም የማይቀርባት፣ በራሷ ላይ ሕይወት ፊቷን ያዞረችባት ሴት። ነገር ግን እርሷ የማታውቀው አንድ ትልቅ ምስጢር ነበር። ያን ዕለት ወደ ጉድጓድ የመጣችው ውሃ ለመቅዳት ብቻ ቢመስልም የሕይወት ውሃ ግን እዚያው ይጠብቃት ነበር። ኢየሱስ ክርስቶስ ሃይማኖታዊንና ባህላዊን ቅጥሮችን ጥሶ ውሃ ጠጭኝ አላት። ሰዎች የናቋትን እርሱ ፈለጋት። ሰዎች ያገለሏትን እርሱ አቀረባት። የደበቀችውን ቁስሏን በፈውስ እጁ ነካው። ዛሬም ድረስ ብዙዎቻችን እንደዚህ ሴት ነን። በሰራነው ስህተት፣ በታሪካችን ክፋት ወይም በሰዎች ትችት ምክንያት ራሳችንን አግልለን ይሆናል። ለኔ ተስፋ የለኝም፣ እግዚአብሔር እኔን አይወደኝም፣ አይፈልገኝም ብለን እናስብ ይሆናል። ግን እውነቱ ይህ ነው። ሰዎች ያገለሉን ቦታ ላይ እግዚአብሔር ሊያገኘን ይፈልጋል። ዛሬ በዚህ ቪዲዮ የሳምራዊቷ ሴት ታሪክ የኔና የናንተ ታሪክ እንዴት እንደሆነ፣ ኢየሱስ ከኃጢአት መገለል አውጥቶ እንዴት አዲስ ሕይወት እንደሚሰጠን በጥልቀት እንመለከታለን። ውድ የአሳፍቲው ተከታታዮች ሰላም ለእናንተ ይሁን። ይህንን አስደናቂ ሕይወት ለዋጭ ታሪክ አብራችሁን እስከ መጨረሻ እየተከታተላችሁ እንድትቆዩ እንጋብዛለን። ምክንያቱም ዛሬ ያላችሁበት የቀትር ፀሐይ የሚያበቃበት ቀን ይሆናል ብለን እናምናለን። ባለታሪካችንን የምናገኛት በዮሐንስ ወንጌል ምዕራፍ 4 ላይ ሲሆን ታሪኩም እንደዚህ በማለት ይጀምራል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ ወንጌልን ከአገር ወደ አገር እየዞረ በሚሰብክበት ጊዜ አንድ ቀን በሰማርያ ሊያልፍ ግድ ሆነበት በማለት በዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ ይነግረናል። ለመሆኑ በዚህ ጥቅስ ላይ በሰማርያ ሊያልፍ ግድ ሆነበት ማለት ምን ማለት ነው? ይህ ጥቅስ ከመንፈሳዊና ከታሪካዊ ይዘቱ አንጻር ትልቅ ትርጉም አለው። በዚህ ጥቅስ መሰረት የሚከተሉትን ቁልፍ ነገሮች ማየት እንችላለን። የመጀመሪያው መልክዓ ምድራዊ አቀማመጥ ነው። በወቅቱ ከይሁዳ ወይም በደቡብ ወደ ገሊላ በሰሜን ለመሄድ በሰማርያ መካከል የምትገኝ አጭር መንገድ ነበረች። በአካል ለመጓዝ ይህ መንገድ የቀረበ ቢሆንም ብዙ አይሁዳውያን ግን ከሰማርያ ሰዎች ጋር ካላቸው ጥላቻ የተነሳ በዮርዳኖስ ማዶ በመዞር ረጅሙን መንገድ ይመርጡት ነበር። ሁለተኛ፣ ግድ ሆነበት የሚለውን ቃል ትርጉም እንመልከት። ግድ ሆነበት የሚለው ቃል ሁለት መሰረታዊ መልእክቶች ይዟል። የመጀመሪያው መለኮታዊ ዓላማ ነው። ኢየሱስ ወደ ሰማርያ የሚሄደው መንገድ አቋራጭ ስለሆነ ብቻ ሳይሆን እዚያ ሊያገኛት የነበረችው አንዲት ሴት ወይም ሳምራዊት ሴት ስላለች ነው። ይህ መለኮታዊ ቀጠሮ ወይም የእግዚአብሔር ዕቅድ መፈጸም እንዳለበት የሚያሳይ ነው። ሌላኛው የባህል ግድግዳ መሰበር ነው። አይሁድና ሳምራውያን አይገናኙም ነበር። ኢየሱስ ግን ይህንን የዘር የሃይማኖት ልዩነት ጥሶ ለማፍረስና ወንጌል ለሁሉም መሆኑን ለማሳየት በዛ በኩል ማለፍ ግድ ሆነበት። ሶስተኛ፣ የመንፈሳዊ አገልግሎት አርአያነት ነው። የመንፈሳዊ አገልግሎት አርአያነቱም አገልግሎት ሰዎችን ፈልጎ መሄድ እንደሚጠይቅ ያስተምረናል። ኢየሱስ ድካም ሳይበግረው፣ የሰዎችን ጥላቻ ወቀሳ ሳይፈራ የጠፋችውን ነፍስ ለማዳን በሰማርያ በኩል ለማለፍ ወሰነ። ባጭሩ ዮሐንስ ወንጌል ምዕራፍ 4 ቁጥር 4 የእግዚአብሔር ፍቅር የሰው ልጅ ድንበር እና ጥላቻ አልፎ እንደሚሄድ የሚያሳይ ቁልፍ ጥቅስ ነው። በቁጥር 5 ላይም ስለዚህ የያዕቆብ ልጅ ለዮሴፍ በሰጠው ስፍራ አጠገብ ወደምትገኘው ሲካር ወደምትባል ሰማርያ ከተማ መጣ ይለናል። በዛም የያዕቆብ ጉድጓድ ነበረ። ኢየሱስ መንገድ ከመሄድ ደክሞት በጉድጓድ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበር። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጭኝ አላት።
ይህ የጌታችን የኢየሱስ ክርስቶስ የውሃ ጠጪኝ ጥያቄ አንድ ተራ የመጠማት ጥያቄ በላይ ጥልቅ የሆነ መንፈሳዊ ይዘቶችን ይዟል። የመጀመሪያው የትህትናና የፍቅር አቀራረቡ ነው። ኢየሱስ ሁሉን መፍጠር የሚችል አምላክ ሆኖ ሳለ ራሱን ዝቅ አድርጎ ለሳምራዊቷ ሴት እርዳታ የሚመስል ጥያቄ አቀረበላት። ይህ አቀራረብ ሴቲቱ የመከላከል ስሜቷን እንድታስወግድና ከእርሱ ጋር የንግግር ድልድይ እንድትፈጥር ረድቷታል። ሰውን ለማዳን እርዳታን በመጠየቅ መቅረብ ትልቅ ትህትና ያሳያል። ሁለተኛው ማህበራዊ አጥርን መናድ ነው። በወቅቱ የነበረው ግንኙነት በአይሁድና በሳምራውያን መካከል የጥል ግድግዳ ነበር። አይሁዳውያን የሳምራውያንን ዕቃ አይነኩም፣ አብረውም አይበሉም ነበር። ኢየሱስ ግን ከእርሷ እጅ ውሃ ለመጠጣት በመጠየቅ ይህንን የዘመናት የዘረኝነትና የጥል ግድግዳ በአንድ ጥያቄ ሲያፈርሰው እንመለከታለን። ሶስተኛ ለትልቅ ስጦታ መግቢያ በር እየከፈተ ነበር። ኢየሱስ ይህንን ጥያቄ ያቀረበው የሴቲቱን ትኩረት ለመሳብ ነው። እርሷ የሥጋ ጥማቷን ለማርካት ወደ ጉድጓድ እንደመጣች ያውቃል። እርሱ ግን ውሃ በመጠየቅ ጀመረ። ወደማይቀረው የሕይወት ውሃ ወይም ወደ መንፈስ ቅዱስ ሊመራት ፈልጓል። እርሱ ውሃ ለመጠጣት ጠየቀ። ዓላማው ግን እርሷን የዘላለም ሕይወት ውሃ ለማጠጣት ነበር። አራተኛ እውነተኛ ሰብአዊነት ነው። ኢየሱስ ፍጹም ሰው እንደመሆኑ መጠን በዛ በቀጠር ፀሐይ በእርግጥም ደክሞትና ጠምቶትም ነበር። ይህ የሚያሳየው አምላክ የሰውን ልጅ ድካም፣ ረሃብና ጥማት እንደሚረዳና ከኛ ጋር እንደሚሰቃይ ያመለክታል። ኢየሱስ ውሃ ጠጪ ሲላት ሰብአዊ ፍላጎቱን እየገለጸ ብቻ ሳይሆን ወደ ግል ሕይወቷ ለመግባት በር እያንኳኳ ነበር። ይህ ጥያቄ እኔ አንቺን ለማናገር ዝግጁ ነኝ፣ አንቺስ ዝግጁ ነሽ የሚል ጥሪ አዝሏል። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና ስለዚህ ሳምራዊቱ አንተ የአይሁድ ሰው ስትሆን ሳምራዊ ሴት ከመሆን ከኔ መጠጥ እንዴት ትለምናለህ? አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበር፣ የሕይወት ውሃ ይሰጥሽ ነበር አላት። በዚህ ቁጥር ላይ ኢየሱስ ለሳምራዊቷ ሴት የሰጠው መልስ ትልቅ የሆነ መንፈሳዊ ትርጉም አለው። የዚህ ጥቅስ ዋና ዋና ነጥቦች በሚከተለው መልኩ እስኪ እንመልከታቸው። የመጀመሪያው የእግዚአብሔር ስጦታ የሚል ነው። እዚህ ጋር ስጦታ የተባለው ራሱ ኢየሱስ ክርስቶስ ወይም በእርሱ በኩል የሚገኘው የዘላለም ሕይወት ነው። መዳን በሰው ጥረት ሳይሆን ከእግዚአብሔር የሚሰጥ ነፃ ጸጋ መሆኑን ያመለክታል። ሁለተኛ የሚልሽ ማን መሆኑን ብታውቂስ የሚለው ቃል ነው። ሳምራዊቷ ሴት በፊቷ የቆመው ተራ የአይሁድ ሰው መስሏት ነበር። ኢየሱስ ግን ማንነቱን ቢገልጥላት ኖሮ እርሷ ከመለመን ይልቅ እርሱን ትለምነው እንደነበር በግልጽ ክብሩንና መለኮታዊ ማንነቱን ይጠቁማታል። ይህ የሚያሳየው የሰውን መንፈሳዊ ጥም ለመቁረጥ መጀመሪያ ክርስቶስ ማን እንደሆነ ማወቅ አስፈላጊ መሆኑን ያስተምረናል። ሶስተኛ የሕይወት ውሃ የሚለው ሐሳብ ነው። የሕይወት ውሃ ወይም ደግሞ በእንግሊዝኛው ሊቪንግ ዋተር የሚለው ቃል በወቅቱ ለነበረው ሰው የሚንቀሳቀስ ወይም የሚፈልቅ የምንጭ ውሃ ያመለክታል። መንፈሳዊ ትርጉሙ ግን የሚያመለክተው ስለ መንፈስ ቅዱስ ነው። በሰው ልብ ውስጥ የሚሞላውንና የማይነጥፈውን መለኮታዊ እርካታን ያሳያል። ሌላኛው የማይጠፋ እርካታን ነው። የዚህ ዓለም ውሃ ወይም ቁሳዊ ነገር ደጋግመን ያስጠማናል። ኢየሱስ የሚሰጠው ውሃ ግን የሰውን ጥም፣ ነፍስ ጥም ለዘላለም ያረካል። አራተኛ የታሪኩ ፍሬ ነገር እንመልከት። ኢየሱስ ውይይቱን የጀመረው በስጋዊ ጥም ወይም ውሃ ጠጪ በማለት ቢሆንም ንግግሩን ግን ወደ ነፍስ ጥም ቀይሮታል። ሴቲቱ የፈለገችው ከጉድጓዱ የሚቀዳ ውሃ ሲሆን ኢየሱስ ግን ሊሰጣት የፈለገው በውስጧ የሚፈልቅና ወደ ዘላለም ሕይወት የሚመራ የጸጋ ምንጭ ነበር። ባጭሩ ይህ ጥቅስ እግዚአብሔር ለሰው ልጆች ያዘጋጀውን ታላቅ ስጦታ ወይም ኢየሱስን እና በእርሱ በኩል የሚገኘውን እውነተኛ የልብ እርካታ የሚያበስር ነው። በቁጥር 11 ላይ ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው፣ እንግዲህ የሕይወት ውሃ ከወዴት ታገኛለህ ብላ ጠየቀችው።
የሴቲቱ ይህ ጥያቄ የሚያስተምረን ነገር አንደኛ የሰው ልጅ ውስን እይታን ነው። ሴቲቱ ኢየሱስን ስለ ሕይወቷ ሲናገር የሰማችው በሥጋዊ አእምሮዋ ነበር። ለእርሷ ውሃ ለማግኘት የግድ መቅጃ ወይም ባልዲና ጥልቅ ጉድጓድ ያስፈልጋሉ። እኛ ብዙ ጊዜ እግዚአብሔር ስለ መንፈሳዊ በረከት ሲናገረን እኛ በቁሳዊ መመዘኛዎች ብቻ እንዴት ሊሆን ይችላል፣ መሳሪያ የለም፣ መንገዱ ሩቅ ነው ብለን የምንጨነቅበትን ሁኔታ ያሳያል። ሁለተኛ መቅጃ የለህም የሚለው ሐሳብ ነው። ይህ አባባል የሴቲቱን ግራ መጋባት ያሳያል። ኢየሱስ እንደ ተራ መንገደኛ ስላየችው ምንም እንኳ ትልቅ ተስፋ ቢሰጣትም በተግባር ግን ሊያደርግ የሚችል አይመስላትም ነበር። ይህ የሚያስተምረን የእግዚአብሔር ሥራ በሰው መሳሪያ ወይም ጥረት ላይ እንደማይደገፍ ነው። ሦስተኛ ጉድጓዱ ጥልቅ ነው የሚለው ሐሳብ ነው። ያዕቆብ ጉድጓድ በወቅቱ በጣም ጥልቅ እንደነበር ይታወቃል። ሴቲቱ ይህንን ጥልቅ ጉድጓድ ያለ መቅጃ እንዴት ልትደርስበት ትችላለህ ስትል መጠየቋ እግዚአብሔር የሚያደርገውን ታምር በሰውኛ አመክንዮ ለመረዳት መሞከሯን ያሳያል። ለእርሷ የውሃ ምንጭ ከታች ወይም ከመሬት ነው። ለኢየሱስ ግን የውሃ ምንጭ ከላይ ወይም ከሰማይ ነው። አራተኛ በቁሳዊና በመንፈሳዊ መካከል ያለውን መገፋፋት ማየት እንችላለን። በዚህ ጥቅስ ውስጥ ትልቁ ትምህርት የንግግር አለመግባባትን ነው። ኢየሱስ ስለ ጸጋ፣ ስለ መንፈስ ቅዱስና ስለ ዘላለማዊ ሕይወት እያወራ ነው። ሴቲቱ ግን ስለ ፈሳሽ ውሃ፣ ስለ ድካምና ስለ ጉድጓድ እያሰበች ነበር። የሰው ልጅ ድካምና መንፈሳዊ ነገሮች በሥጋዊ መነጽር የመመልከት ዝንባሌ ያሳያል። ሴቲቱ ከወዴት ታገኛለህ ብላ የጠየቀችው ጥያቄ በኋላ ላይ ኢየሱስ ማንነቱን ሲገልጥላት የሕይወት ውሃ ምንጭ ራሱ በፊቴ ቆሟል ወደሚል እምነት እንድትመጣ በር ከፋች ሆኗታል። በቁጥር 12 ላይ በእውኑ አንተ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለች። ሳምራዊቷ ሴት ያቀረበችው ጥያቄ ለኢየሱስ ማንነት የሰጠችውን ግምትና የያዕቆብን ታሪክ ለሳምራውያን ያለውን ትርጉም በግልጽ ያሳያል። በእውኑ አንተ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? እርሱ ራሱ ልጆቹም ከብቶቹም ከዚህ ጠጥተዋል። የዚህን ጥቅስ ዋና ዋና ሐሳቦች እስኪ እንመልከት። የመጀመሪያ ከአባታችን ከያዕቆብ ትበልጣለህን የሚለው ነው። ሴቲቱ ለኢየሱስ ያቀረበችው ይህ ጥያቄ በወቅቱ ትልቅ ትርጉም ነበረው። ያዕቆብ ወይም እስራኤል በብሉይ ኪዳን ውስጥ ትልቅ ስም ያለውና ለሕዝቡ መሠረት የሆነ አባት ነው። እርሷ ከዚህ ከታላቅ አባት የሚበልጥ ምንም ነገር ልታደርግ ትችላለህ በማለት በጥርጣሬና በመገረም ጠየቀችው። እርሷም ከዚህ ከታላቁ አባታችን የሚበልጥ ምን ልታደርግ ትችላለህ በማለት በጥርጣሬ በመገረም ጠየቀች። የሚገርመው እውነታ አዎ ኢየሱስ ከያዕቆብ ይበልጣል። ያዕቆብ ጉድጓዱን የቆፈረ አገልጋይ ሲሆን ኢየሱስ ግን የውሃው ፈጣሪና የሕይወት ጌታ ነው። ሁለተኛ የሳምራውያን ማንነትና ኩራት እንመልከት። ሳምራውያን ራሳቸው ከያዕቆብ ዘር ጋር በማያያዝ ትልቅ ኩራት ነበራቸው። አባታችን ያዕቆብ በማለቷ ራሷንና ሕዝቧን የዚህ ታሪክ ተካፋይ መሆናቸውን እየገለጸች ነበር። ይህ ጉድጓድ ለብዙ ዘመናት ማለትም ከያዕቆብ ዘመን ጀምሮ ሰውንና እንስሳትን ሲያረካ የኖረ መሆኑን ከዚህ የተሻለ ነገር ሊኖር እንደማይችል በትክክል እያስረዳቸውም ነበር። ሦስተኛ በዚህ ክፍል ላይ ሥጋዊ እርካታና መንፈሳዊ እርካታን እንመልከት። እርሱ ራሱ ልጆቹም ከብቶቹም ከዚህ ጠጥተዋል ስትል የጉድጓዱን ጠቃሚነት ትገልጻለች። ነገር ግን ያዕቆብም ሆነ ከብቶቹ ከዚያ በኋላ ጠጥተው እንደገና ተጠምተዋል። ሴቲቱ ትኩረቷ ለጊዜው ጥምን በሚያረካው ቁሳዊ ውሃ ላይ ሲሆን ኢየሱስ ግን ዘላቂ ወደ ሆነው መንፈሳዊ እርካታ ሊመራት እየሞከረ ነው። አራተኛ የታሪኩ እድገትን እንመልከት። ማለትም በኢየሱስና በእሷ መካከል ያለው ንግግር ታሪኩ እየሰፋና እያደገ መጣ። ይህ ጥቅስ በታሪኩ ውስጥ የሽግግር ነጥብ ነው። በቁጥር 9 አንተ አይሁዳዊ ስትሆን እንደ ተራ ሰው አየችው። በቁጥር 12 ከያዕቆብ ትበልጣለህ ማንነቱን መጠራጠርና መመርመር ጀመረች። በኋላ ላይ ጌታ ሆይ እና ነቢይ እንደሆንህ አያለሁ ወደሚል ደረጃ ተሸጋገረች። ቁጥር 12 የሚያሳየን የሰው ልጅ በተለመደውና በታሪክ ባገኘው ሃይማኖታዊ ወይም ቁሳዊ ቅርጽ ውስጥ ተወስኖ መቅረቱን ነው።
ሴቲቱ ያዕቆብን እንደ መጨረሻው ታላቅ ሰው ብታስብም በፊቷ የቆመው ግን ያዕቆብ ራሱ የእግዚአብሔር መልአክ ሲወጡና ሲወርዱበት ያየው በዘፍጥረት ምዕራፍ 28 ቁጥር 12 የሰማይ ደጅ የሆነው ክርስቶስ መሆኑን ገና አልተረዳችም ነበር። በዚሁ ምዕራፍ ላይ በቁጥር 13 ኢየሱስ መልሶ እንዲህ አላት፣ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ይህ ጥቅስ ኢየሱስ ክርስቶስ በሰማርያ ለምትገኘው ሴት የሰጠው ትልቅ ተስፋ ነው። ከጥቅሱ ዋና ዋና ነጥቦች እንመልከት። አንደኛ፣ የሚያረካ ውሃ ወይም ዘላቂ እርካታ የሚለው ነው። በዕለት ተዕለት ሕይወት የምንጠጣው ውሃ ለጊዜው ጥማታችንን ቢያረካም በኋላ ግን ደግመን እንጠማለን። ኢየሱስ ግን እዚህ ጋር የሚናገረው ስለ ሥጋዊ ጥማት ሳይሆን ስለ መንፈሳዊ እርካታ ነው። ዓለማዊ ነገሮች ማለትም ሀብት፣ ዝና፣ ስልጣን የማይሞሉትን የሰው ልጅ የውስጥ ባዶነት እርሱ ብቻ ሊሞላው እንደሚችል ያሳየናል። ሁለተኛ፣ በእርሱ ውስጥ የሚፈልቅ ወይም ውስጣዊ ምንጭ ነው። ኢየሱስ የሚሰጠው ሕይወት ከውጭ የሚመጣ ተጽዕኖ ሳይሆን በአማኙ ልብ ውስጥ የሚቀመጥ የማይነጥፍ ምንጭ ነው። ይህም መንፈስ ቅዱስንና በእርሱ የሚገኘውን ሰላም ያመለክታል። ምንጩ በውስጥ ስለሆነ ሁኔታዎች ቢቀያየሩም እንኳ አማኙ የውስጥ ሰላሙን፣ ደስታውን አያጣም። ሶስተኛ፣ ለዘላለም ሕይወት ወይም የዘላለም ተስፋ ነው። ይህ ውሃ የሚያደርሰው ወደ ዘላለም ሕይወት ነው። በምድር ላይ የሚጀምርና በሰማያዊው መንግሥት የሚቀጥል ከእግዚአብሔር ጋር ያለን ቀጣይነት ያለውን ግንኙነት መግለጫ ነው። በቁጥር 15 ሴቲቱ ጌታ ሆይ እንዳልጠማ ውሃ ልቀዳ ወደዚህ እንዳልመጣ ይህንን ውሃ ስጠኝ አለችው። የዚህን ጥቅስ እስቲ ቁልፍ ትንታኔዎች እንመልከት። አንደኛ የሴቲቱ የተሳሳተ ግንዛቤ ወይም ሥጋዊ እይታን እናያለን። በዚህ ክፍል ላይ ሴቲቱ ኢየሱስ ስለ ሕያው ውሃ ወይም መንፈሳዊ ሕይወት እየተናገረ መሆኑን ገና አልተረዳችም ነበር። እርሷ ያሰበችው ቃል በቃል አካላዊ ድካምን የሚቀንስ ውሃ ነበር። እንዳልቀዳ ወደዚህ እንዳልመጣ ማለቷ በየቀኑ ጉድጓድ ድረስ እየመጡ ውሃ መቅዳት ያለውን ድካምና የፀሐይ ቃጠሎ ለማስቀረት ካላት ፍላጎት የመነጨም እንደሆነ እንረዳለን። ሌላኛውና ሁለተኛው የሰው ልጅ ፍላጎትና የክርስቶስ ስጦታ እናያለን። ይህ ጥቅስ የሰውን ልጅ ተፈጥሮ ያሳያል። ብዙ ጊዜ እግዚአብሔርን ስንጠይቅ የምናታኩረው በዕለት ተዕለት ችግሮቻችን ማለትም ድካም፣ ድህነት፣ ሥጋዊ ምቾት ላይ ነው። ኢየሱስ ግን ከችግሮቻችን መፍትሄ በላይ የነፍስ ድነት ሊፈውስ እንደሚፈልግ ይህ ጥቅስ ያስተምረናል። ሶስተኛ፣ የውይይቱ መቀየሪያ ነጥብ ነው። ይህች ሴት ስጠኝ ማለቷ ትልቅ እርምጃ ነው። ምንም እንኳ ጥያቄዋ በሥጋዊ ፍላጎት ላይ የተመሰረተ ቢሆንም ወደ ኢየሱስ መቅረቧና በረከቱን መፈለጓ ለሚቀጥለው ትልቅ መንፈሳዊ ለውጥ ወይም ለንስሐና ምስክርነት በር ከፋች ሆኗል። በቁጥር 16 ላይ ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ይህ ጥቅስ በታሪኩ ውስጥ ትልቅ የመቀየሪያ ነጥብ ያለበት ክፍል ነው። ምክንያቱም በዚህ ጥቅስ ውስጥ አንደኛ ወደ እውነት የተጋበዘችበት ክፍል ነው። እስከዚህ ጥቅስ ድረስ ውይይቱ በውሃና በጥማት ዙሪያ ነበር። በዚህ ጥቅስ ላይ ግን ኢየሱስ ንግግሩን ወደ ሴቲቱ የግል ሕይወትና ወደ ውስጣዊ ማንነቷ መለሰው። ባልሽን ጥሪ። ይህንን ማለቱ ሴቲቱ ስለ ራሷ እውነትን እንድትጋፈጥ ለማድረግ የተጠቀመበት ዘዴ ነው። ሁለተኛው ንስሐ ከመፈወሱ በፊት ቁስሉን መግለጥ ነበረበት። ኢየሱስ የሕይወት ውሃ ወይም ደህንነት ከመስጠቱ በፊት የሴቲቱን የሕይወት ስብራትና ጥማት ምን እንደሆነ ሊያሳያት ፈለገ። እውነተኛ መንፈሳዊ እርካታ የሚገኘው የራሱን ድካምና ኃጢአት አምኖ በመቀበል ወይም በንስሐ በኩል እንደሆነ ያስተምረናል። ሶስተኛ፣ ሁሉን አዋቂነቱን እንመለከታለን። ኢየሱስ ይህንን ጥያቄ የጠየቀው እውነቱን ሳያውቅ ቀርቶ አይደለም። ይልቁንም እርሱ ሁሉን የሚያውቅ አምላክ መሆኑንና የእርሷን የሕይወት ታሪክ በሙሉ እንደሚረዳ ለማሳየት ነው። ይህ ድርጊት ሴቲቱ በኋላ ላይ ያደረግኩትን ሁሉ የነገረኝን ሰው ኑናዩ ብላ እንድትመሰክር ምክንያት ሆኗታል። በቁጥር 17 ላይ ሴቲቱን መልሳ ባል የለኝም አለችው። ኢየሱስም አላት
ባል የለኝም በማለትሽ መልካም ተናገርሽ። አሁን ኢየሱስ ክርስቶስና ሳምራዊቷ ሴት በመካከላቸው ያለው ትልቅ ውይይት ወሳኝ ክፍል ላይ መድረሱን እንመለከታለን። ሴቲቱ መልሳ ባል የለኝም አለችው ይለናል። ለዚህ ጥቅስ የሚከተሉትን ዋና ዋና ትምህርቶች እስኪ እንመልከት። አንደኛ፣ የእውነትና የቅንነት አስፈላጊነትን ነው። ሴቲቱ ባል የለኝም ስትል የተናገረችው በከፊል እውነት ቢሆንም በወቅቱ በሕግ የታወቀ ባል አልነበራትም። ኢየሱስ ግን የሕይወቷን ሙሉ ታሪክ ያውቅ ነበር። እርሱም መልካም ተናገርሽ በማለት ያደነቃት መደበቅ የማትችለውን ነገር ሳታወሳስብ እውነቱን በመናገሯ ነው። ይህ የሚያሳየው ወደ እግዚአብሔር ለመቅረብ የመጀመሪያው እርምጃ ማንነትን ሳይደብቁ በእውነት መቅረብ መሆኑን እንማርበታለን። ሁለተኛ፣ የኢየሱስ ክርስቶስ ሁሉን አዋቂነት ነው። ኢየሱስ ቀጥሎ ባለው በዚሁ ምዕራፍ በቁጥር 18 ላይ 5 ባሎች እንደነበሯትና አሁን አብሯት ያለው ባሏ እንዳልሆነ ይነግራታል። ይህ የሚያሳየው ኢየሱስ የሰው ልብ ምስጢርና ያለፈ ታሪክ ጠንቅቆ የሚያውቅ አምላክ መሆኑን ነው። እርሷ ገና ሳትነግረው ምስጢሯን ማወቁ እርሱ ተራ ሰው ሳይሆን ነቢይ ወይም መሲህ መሆኑን እንድትረዳ በር ከፍቶላታል። ሶስተኛው፣ ጌታችን ኢየሱስ ክርስቶስ ከኩነኔ ይልቅ ለለውጥ ጋበዛት። ኢየሱስ የሴቲቱን ደካማ ጎን ወይም ውስብስብ የትዳር ሕይወት ያወጣው ሊያሳፍራት ወይም ሊፈርጃት ፈልጎ አይደለም። ይልቁንም ያለችበትን መንፈሳዊ ጥም ወይም እውነተኛ እርካታ ማጣት እንድትረዳ አደረጋት። ሌላኛው፣ ከምድራዊ ወይም ከጊዜያዊ መፍትሄ ይልቅ የሕይወት ውሃ ወደሚሰጠው ወደ እርሱ እንድትመለስ ለማድረግ ነበር። አራተኛ፣ መንፈሳዊ ትርጉሙን እንመልከት። ይህ ውይይት ሃይማኖታዊ ከሆነ የሳምራውያንና የአይሁድ ክርክር ወጥቶ ወደ ግል ሕይወትና ወደ እውነተኛ አምልኮ እየተሸጋገረበት ያለ ነጥብ ነው። ሴቲቱ በነፍሷ ውስጥ ያለውን ባዶነት በሰዎች ፍቅር ለመሙላት ስትሞክር እንደነበርና ያ ግን እንዳረዳት ይጠቁማል። ባጭሩ ይህ ጥቅስ እግዚአብሔር እውነተኝነትን እንደሚወድ፣ ማንነታችንን ደብቀን ሳይሆን እንዳለን ሆነን እንድንቀርብ እንደሚፈልግና እርሱ ደግሞ ምስጢራችንን አውቆ ሊያክመን እንደሚችል ያስገነዝበናል። በቁጥር 18 ላይ 5 ባሎች ነበሩሽ፣ አሁን ካንቺ ጋር ያለው ባልሽ አይደለም፣ በዚህ እውነት ተናገርሽ አላት። ሴቲቱም ጌታ ሆይ አንተ ነቢይ እንደሆንህ አያለሁ አለች። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። በዚህ ጥቅስ ላይ ሳምራዊቷ ለኢየሱስ ያቀረበችው ጥያቄ በወቅቱ በነበረው አይሁድና ሳምራውያን መካከል የነበረውን ትልቁን የሃይማኖት ውዝግብ የሚያሳይ ትልቅ ጥያቄ ነው። አባቶቻችን በዚህ ተራራ ሰገዱ፣ እናንተ ግን ሰው ሊሰግድበት የሚገባ ስፍራ በኢየሩሳሌም ነው ትላላችሁ የሚለው ጥቅስ። ከዚህ ጥያቄዋ ላይ ሲቀጥለን አንዳንድ ነገሮች እንመልከት። አንደኛ፣ የታሪክና የቦታ ውዝግብ ነው። በጥቅሱ ላይ በዚህ ተራራ የተባለው የሳምራውያን አምልኮ ማዕከል የነበረው የገዚራን ተራራ ነው። ሳምራውያን አብርሃምና ያዕቆብ መሠዊያ የሰሩት እዚህ ነው ብለው ስለሚያምኑ አምልኮ እዛ መሆን አለበት ይሉ ነበር። አይሁድ ደግሞ እግዚአብሔር ስሙ እንዲቀደስበት የመረጠው ስፍራ የኢየሩሳሌምን የጽዮንን ተራራ ወይም ቤተ መቅደሱን ነው ብለው ያምኑ ነበር። ሁለተኛ፣ ከግል ሕይወት ወደ ሃይማኖታዊ ክርክር መሸጋገሩን እንመለከታለን። ኢየሱስ ስለ ግል ሕይወቷና ስለ ሚስጥሯ በነገራት ጊዜ ሴቲቱ ውይይቱን ወደ ሃይማኖታዊ ክርክር አስቀየሰችው። ይህ ብዙ ጊዜ ሰዎች ስለ ውስጣዊ ማንነታቸውና ስለ ኃጢአታቸው ሲጠየቁ ትኩረታቸውን ወደ ውጫዊ የሃይማኖት ሥርዓትና ክርክር የማዞር ዝንባሌ እንዳላቸው ያሳያል። ይሁን እንጂ ይህ ጥያቄ ለዘመናት መልስ ያልተገኘለት ትልቅ ጥያቄም ነበር። ሶስተኛ፣ የውጫዊ አምልኮ ገደብን እንመለከታለን። ሴቲቱ ያተኮረችው የት ይሰገድ የሚለውን የቦታ ጥያቄ ነበር። ትኩረቷ አምልኮ የሚከናወንበት ስፍራ ላይ ነበር። ይህ የሚያሳየው በወቅቱ የነበረው አምልኮ በቦታና በስርዓት የተገደበ እንደነበረ ነው። አራተኛ፣ የታላቁ ትምህርት መነሻ መሆኑ ነው። ይህ የሴቲቱ ጥያቄ ኢየሱስ ቀጥሎ ላለው ታላቅ እውነት መግቢያ ሆኖታል። ኢየሱስ በቁጥር 21 እስከ 24 ላይ እንደገለጸው እውነተኛ አምልኮ በቦታ ወይም በገሪዛን ወይም በኢየሩሳሌም
የማይወሰንበት ጊዜ እንደሚመጣና እግዚአብሔር የሚፈልገው በመንፈስና በእውነት የሚሰግዱለትን መሆኑን ለማስተማር መንገድ ከፍቶለታል። በአጭሩ ይህ ጥቅስ በሰዎች መካከል የነበረውን የሃይማኖትና የባህል ልዩነት የሚያሳይ ሲሆን አምልኮን ከቦታ ስርዓት ወጥቶ ወደ ልብና ወደ መንፈሳዊ ግንኙነት እንዲሸጋገር ምክንያት የሆነ ጥያቄ ነበር። በመቀጠል በቁጥር 21 ላይ ኢየሱስ እንዲህ አላት ይለናል። አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አላት። በዚህ ጥቅስ ላይ ኢየሱስ ክርስቶስ ለሳምራዊቷ የሰጠው ይህ መልስ እጅግ መሰረታዊና ለክርስትና እምነት ቁልፍ የሆነ ሐሳብ ነው። ምክንያቱም አንደኛ ለማታውቁት ትሰግዳላችሁ ስለ ሳምራውያን አምልኮ የተናገረበት ክፍል። ሳምራውያን ከአምስቱ የሙሴ መጻሕፍት ወይም ኦሪት ውጭ ያሉትን የነቢያት መጻሕፍትና መዝሙራትን አይቀበሉም ነበር። በዚህም ምክንያት እግዚአብሔር ለሕዝቡ የገለጠውን ሙሉ እውነት አያውቁም ነበር። አምልኳቸው የተሟላ መረጃ ላይ ያልተመሰረተ በመሆኑ ኢየሱስ ለማታውቁት ትሰግዳላችሁ አላቸው። ይህ የሚያሳየው አምልኮ በስሜት ብቻ ሳይሆን በእውነትና በእውቀት ላይ መመስረት እንዳለበት ነው። ሁለተኛ መዳን ከአይሁድ ነው የሚል ሐሳብ ነው። ይህ አገላለጽ አይሁድ እንደ ሕዝብ ከሌላው ይበልጣሉ ማለት ሳይሆን እግዚአብሔር ለዓለም ያዘጋጀው የማዳን ዕቅድ የተላለፈበት መስመር የሚያሳይ ነው። ማለትም የተስፋው ቃል መሲሁ ወይም አዳኙ ከአይሁድ ወገን ወይም ከዳዊት ዘር እንደሚመጣ በነቢያት ተተንብዮ ነበር። እንዲሁም መጽሐፍ ቅዱስ የእግዚአብሔር ቃልና ሕግ የተሰጠው በአይሁድ በኩል ነው። ሌላኛው መሲሁ ራሱ ኢየሱስ ክርስቶስ በሥጋ የመጣው ከአይሁድ ወገን መሆኑን መዳን ከአይሁድ ነው ተባለ። ሶስተኛ ለምናውቀው እንሰግዳለን የሚል ሐሳብ ነው። ኢየሱስ እኛ ሲል በሱ ውስጥ ያሉትንና የእግዚአብሔርን እውነት የተረዱትን ወገኖች ማለቱ ነው። ኢየሱስ እግዚአብሔር በታሪክ ውስጥ ራሱን የገለጠበት መንገድ ወይም በነቢያትና በክህነት ሥርዓት ስለሚያውቁ አምልኳቸው በመረጃና በቃል ኪዳን ላይ የተመሰረተ መሆኑንም ያስተምራል። አራተኛ የመንፈሳዊ ሚዛን አስፈላጊነትን ነው። ይህ ጥቅስ አምልኮ ሁለት ነገሮች ሊኖሩት እንደሚገባ ይጠቁማል። የመጀመሪያው እውነት ነው። የምናመልከው ማንን እንደሆነ ማወቅ አለብን። ሌላኛው ግንኙነት ነው። አምልኮ በባህል ወይም በቦታ ብቻ ላይ ሳይሆን ከእግዚአብሔር ጋር ባለው እውነተኛ ግንኙነት ላይ መሆን አለበት። ኢየሱስ ይህንን የተናገረው የሳምራውያንን አምልኮ ዝቅ ለማድረግ ሳይሆን እውነተኛ አምልኮ በእግዚአብሔር ቃልና በመገለጥ እውነት ላይ መመስረት እንዳለበት ለማሳየት ነው። መዳን ከአይሁድ ወገን በሆነው በክርስቶስ በኩል ለዓለም ሁሉ መዘጋጀቱንም ያበስራል። በቁጥር 23 ላይ ነገር ግን በእውነት የሚሰግዱለት ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደዚህ ያሉትን ይሻልና በማለት ይናገራል። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሴቲቱም ክርስቶስ የሚባል መሲህ እንደሚመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስ የምናገርሽ እኔ እርሱ ነኝ አላት። በዚያን ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ። ነገር ግን ምን ትፈልጊያለሽ ወይም ለምን ትናገራታለህ ያለ ማንም አልነበረም። ሴቲቱም እንስራዋን ትታ ወደ ከተማ ሄደች። ለሰዎችም ያደረግሁትን ሁሉ የነገረኝን ሰው ኑና እዩ፣ እንጃ እርሱ ክርስቶስ ይሆንን አለች። ከከተማ መጥተውም ወደ እርሱ ይመጡ ነበር። ይህም ሲሆን ሳለ ደቀ መዛሙርቱ መምህር ሆይ ብላ ብለው ጠየቁት። እርሱ ግን አላቸው፣ እናንተ የማታውቁት የምበላው መብል ለእኔ አለኝ። ስለዚህ ደቀ መዛሙርቱ የሚበላው አንዳች ሰው አምጦለት ይሆንን ተባባሉ። ኢየሱስ እንዲህ አላቸው፣ የኔስ መብል የላከኝን ፈቃድ አደርግ ዘንድ ሥራውንም እፈጽም ዘንድ ነው በማለት መለሰላቸው። ኢየሱስ ለደቀ መዛሙርቱ የሰጠው መልስ የእርሱን ምድራዊ አገልግሎትና ዓላማ አጭሩ ቃል የሚገልጽ ነበረ። ማለትም አንደኛ ከሥጋዊ ፍላጎት በላይ የሆነን ዓላማ። ደቀ መዛሙርቱ ለኢየሱስ የሚበላ ምግብ አምጥተውለት መምህር ሆይ ብላ ባሉት ጊዜ በቁጥር 31 ላይ እርሱ ግን ከሥጋዊ ምግብ በላይ የሚያረካው ሌላ ነገር እንዳለ ነገራቸው። ይህ የእግዚአብሔርን ፈቃድ መፈጸም ነው። መብል ለሰው ልጅ ሕልውናና ጥንካሬ አስፈላጊ እንደሆነ ሁሉ
ለኢየሱስ የአባቱን ፈቃድ መፈጸም የሕይወቱና የውስጥ እርካታው እንደነበር ያስተምረናል። ሁለተኛ የላከኝ ፈቃድ አደርግ ዘንድ የሚለው ሐሳብ ነው። ኢየሱስ በራሱ ፈቃድ ሳይሆን በአብ ትእዛዝ እንደመጣና ትኩረቱም ሁሉን ያንን ትእዛዝ በመፈጸም ላይ እንደሆነ ያሳየናል። እግዚአብሔር አብ የላከው ዓላማ ደግሞ የጠፉትን መፈለግና ማዳን ነው። ይህም በዚህ ሰዓት ከሳምራዊቷ ሴት ጋር ባደረገው ውይይት ታይቷል። ሶስተኛ ስራውን እፈጽም ዘንድ የሚለው ሐሳብ ኢየሱስ ስራውን መጀመር ብቻ ሳይሆን መፈጸም ወይም መጨረስ ላይ ትልቅ ትኩረት ይሰጣል። የንግግሩ በመስቀል ላይ ሆኖ ተፈጸመ በማለት በዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እስካለበት ጊዜ ድረስ ያለውን ታማኝነት ያሳያል። የመጀመሪያውን የማዳን ሥራ ሳያቋርጥ እስከ መጨረሻው እንደሚፈጽም ያረጋግጣል። አራተኛ አምሳያነት ነው። ይህ ጥቅስ ለእኛ ለክርስቲያኖች ትልቅ ትምህርት አለው። እርሱም እውነተኛ እርካታ የሚገኘው ምድራዊ ፍላጎትን በማሟላት ብቻ ሳይሆን እግዚአብሔር የሰጠንን ጥሪና ሥራ በመስራት መሆኑን ነው። እንዲሁም ሕይወታችንን በምግብና በቁሳቁስ ላይ ብቻ ሳይሆን በቃሉና በፈቃዱ ላይ መመስረት እንዳለብን ያስተምረናል። ለኢየሱስ ክርስቶስ ነፍሳትን ማዳን፣ የአባቱን ፈቃድ መፈጸም ከሥጋዊ ምግብ በላይ እርካታን የሚሰጠው የሕይወቱ መሠረት ነው። እርሱ በመብልና በመጠጥ ሳይሆን በሰዎች መለወጥና በእግዚአብሔር ሥራ መሳካት ያተኩር ነበር። ቁጥር 35 እናንተ ገና 4 ወር ቀርቷል፣ መከርም ይመጣል ትሉ የለምን? እነሆ እላችኋለሁ፣ ዓይናችሁን አንሱ፣ አዝመራውንም አሁን እንደነጣ እርሻውን ተመልከቱ። የሚያጭድ ደሞዝን ይቀበላል፣ የሚዘራና የሚያጭድም አብረው ደስ እንዲላቸው ለዘላለም ሕይወት ፍሬን ይሰበስባሉ። አንዱ ይዘራል፣ አንዱ ያጭዳል የሚለው ቃል በዚህ እውነት ሆኗልና እኔም እናንተ ያልደከማችሁበትን ታጭዱ ዘንድ ሰደድኳችሁ። ሌሎች ደከሙ፣ እናንተም በድካማቸው ገባችሁ በማለት የወንጌልን ባላደርነትና ቅብብሎሽ ጌታችን ኢየሱስ ክርስቶስ በዚህ ቦታ ላይ ይናገራል። በቁጥር 39 ሴቲቱም ያደረግኩት ሁሉ ነገረኝ ብላ ስለመሰከረችው ቃል ከዚያ ከተማ የሰማርያ ሰዎች ብዙ አመኑበት። በዚህ ክፍል ላይ የሳምራዊቷ ሴት የሕይወት ለውጥ እጅግ የሚያስገርም ነበር። ጌታችን ኢየሱስ ክርስቶስ ሕይወቷን ከቀየረው በኋላ በቅጽበት የከተማውን ሕዝብ ሁሉ ወደ ጌታ ጠርታ ስታመጣ እንመለከታለን። የሰማርያ ሰዎችም ወደ እርሱ በመጡ ጊዜ በእነርሱ ዘንድ እንዲኖር ለመኑት። በዚያም 2 ቀን ያህል ኖረ። ስለ ቃሎቹ ከፊተኞች ይልቅ ብዙዎች ሰዎች በእርሱ አመኑ። ሴቲቱንም አሁን የምናምነው ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋል። እርሱ በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር። ውድ የአሳፍቲው ተከታታዮች ከዛሬ ከሳምራዊቷ ሴት ታሪክ የምንማራቸውን አንዳንድ ሐሳቦች ቀጥለን እንመልከት። አንደኛ እውነተኛ ማንነትና የውስጥ ጥማትን ነው። ሳምራዊቷ ሴት ውሃ ለመቅዳት ወደ ጉድጓድ የመጣችው በቀትር በፀሐይ ነበር። ይህም ከሰዎች መገለሏና የነበረባትን የሕይወት ስብራት ያሳያል። ብዙዎቻችን የውስጥ ባዶነታችን በጊዜያዊ ነገሮች ማለትም በገንዘብ፣ በዝና ወይም በሰው ግንኙነት ለመሙላት እንሞክራለን። ነገር ግን እውነተኛውን እርካታ የሚሰጠው የነፍስ ወይም የሕይወት ውሃ ብቻ መሆኑን ያስተምረናል። ሁለተኛ ከጭፍን ጥላቻ መውጣት እንዳለብን እንማራለን። በዛ ዘመን አይሁድና ሳምራውያን አይገናኙም ነበር። ኢየሱስ ግን የዘር ሃይማኖትና የጾታ ግንቦችን ሰብሮ አነጋገራት። በዚህ በተከፋፈለ ዓለም ውስጥ ሰዎችን በዘራቸው ወይም ባለፈ ታሪካቸው ከመመደብ ይልቅ እንደ ሰውነታቸው በፍቅርና በአክብሮት መቅረብ እንዳለብን ትልቅ ትምህርት ይሰጠናል። ሶስተኛ እውነተኛ ንስሐና ለውጥ ነው። ኢየሱስ የሴቲቱን ድብቅ ታሪክ ሲነግራት እርሷ አልሸሸገችም ወይም አልካደችም። ይልቁንም እውነቱን ተቀብላ ለለውጥ ተዘጋጀች። እውነተኛ ለውጥ የሚጀምረው ራስን ከመደበቅ ወጥቶ እውነትን ፊት ለፊት በመጋፈጥ ነው። ድካማችንን ለእግዚአብሔር ስናቀርብ እርሱ ታሪካችንን የመቀየር ኃይል አለው። አራተኛ የተለወጠ ሕይወት ምስክርነት ነው። ይህች ሴት ለውጥ ካገኘች በኋላ ማድጋዋን ጥላ ወደ ከተማዋ በመሄድ ለሌሎች መናገር ጀመረች። መልካም ለውጥ ለራስ ብቻ የሚታቀፍ አይደለም።
እኛ ካገኘነው ሰላም፣ ደስታ ለሌሎች ማካፈል ይልቅ የሕይወት ዓላማ መሆኑን ያሳየናል። የሳምራዊቷ ሴት ታሪክ የማንኛችንም ታሪክ ሊሆን ይችላል። ሁላችንም በሕይወታችን የምንደብቀውን ባዶን ሥራ፣ የምንሸሸው የቀትር ፀሐይና የምንጠማው የነፍስ እርካታ አለን። ይህ ታሪክ የሚነግረን ትልቁ እውነት ግን ይሄ ነው። ያለፈ ታሪካችሁ የነገ ማንነታችሁን አይወስነውም። ውድቀታችሁ ለታላቅ ምስክርነት መነሻ ሊሆን ይችላል። ዛሬ ካላችሁበት ጥላቻ በአዲስ ተስፋና እውነት ለመኖር አትፍሩ። ምክንያቱም እውነተኛው ለውጥ የሚጀምረው በታሪካችን ስብራት ውስጥ አልፎ የሚመጣውን የሕይወት ውሃ ስንቀበል ብቻ ነው። ከዛሬ የመጽሐፍ ቅዱስ ታሪካችን ማለትም ከሳምራዊቷ ሴት ሕይወት የተማራችሁትን በኮሜንት ላይ አሳውቁን። ለምትወዷቸው የሚጠቅም ዘንድ ሐሳባችሁን አካፍሉን። በሚቀጥለው ሌላ የመጽሐፍ ቅዱስ ታሪክ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ምሕረትና ጥበቃ አይለያችሁ። ጸጋ ይብዛላችሁ።